ከዚህ በኋላ እኛ ጋር ነው የምትኖሪው? አዎ ደስ ይላል። አብረን እንጫወታለን፣ አብረን እንበላለን፣ እንጠጣለን እና ደግሞ ዊኬንድ አብረን እንሰራለን። ዊኬንድ የት ነው? ሆቴል ነው? ከተማ ነው? ተወዳጇ ዳጣ ቤተሰቦቿን አገኘች። ከብዙ ልፋትና ከብዙ ፍለጋ ከብዙ ጥረት በኋላ በሞገስ በኩል ያሰበችው ተሳክቶላት አባቷንም አግኝተዋለች። ካጠያየቋ ካጀማመሯ ጀምሮ ቤተሰቦቼ ናችሁ ለማለት ራሱ አስቸጋሪ ነው። አንቺ ማነሽ ብሎ መጠየቅ። ዳጣ ስለ እናቷ ቢሆንም አብዝታ የፈለገችው ነገር ግን እናቷን ብቻዋን አላገኘቻትም ነበር። ቤተሰቦቿን በሙሉ እህት ወንድምም ጭምር እንዳላት አረጋግጣለች። አባትየውም አንቺ ልጅ አይደለሽም ሲልም ወደኋላ ሊመልሳን ነበር። እሷ ግን አባቴ ነህ አንተ ጨካኝ፣ ትላንት መንገድ ላይ እንደጣልከኝ አሁንም ደግሞ በማለት ንግግሩን አልሰማችም ነበር። እሱም በመገፍተር ሞገስንም በር ላይ ጥለው ወደ ውስጥ ገብታ ለአነጋገርም አስቸጋሪ አጠያየቅም አስቸጋሪ በሆነ መልኩ እንግዲህ እነማን ናችሁ እናንተ በማለት በውድም በግድም እህት ነኝ በውድም በግድም ልጅ ነኝ በማለት ቀርባለች። ዳጣ ጀግና ናት። ማንም ሰው የጣለውን ሰው እንደዚህ ቤተሰቡን አይፈልግም። ያው አንዳንድ ሰዎች አሁን ላይ ዳጣ ቤተሰቦቿንም ካገኘች በኋላ እንደ ልብ አቅፋ ሰላም ልትላቸው አልቻለችም። ምክንያቱም እሷ ካለባበሷ ካነጋገሯ ከስርዓቷ ጀምሮ በአስተዳደጓ ባደገችበትና በአኗኗሯ ሁኔታ ለየት ያለ ስለሆነ እነሱ ደግሞ እንግዲህ የባለ ሀብት ነገር አቀባበላቸው ፍራቻና ጽየፋ የተሞላበት ነበረ። ነገር ግን ምርጥም እህትም አግኝታለች። እንዲሁም ደግሞ ቤተሰብ ብቻ ሳይሆን ምርጥም አፍቃሪም አግኝታለች። በመጀመሪያ ሁኔታዋንና አነጋገሯን ያልተቀበለው አባት ወደ ኋላ ቢመልሳትም እሷ ግን እሱን ገፍትራ ነበር ወደ ውስጥ የገባችው። ከቆይታዎች በኋላ ደግሞ በንግግር ከሞገስ ጋር ተነጋግረው ተረጋግተው እሷን ወደ ማቆያ ቦታ ወስዶ በንግግር ነገሩን እንፍታው በማለት ወደ ጎን አድርገው ተነጋግረዋል። ሲነጋገሩም እንግዲህ እሱም እውነታውን አምኗን ልጅ እንዳለችውና ነገር ግን ደግሞ እሱ እንዳልጣላትና ወንድሙ በአንድ ጊዜ ስህተት ብቻ እንደዚህ አይነት ነገር እንደተፈጠረበትና ለተዳሩ ሲል ወንድሙ ህፃኗን አውጥቶ እንደጣለበት ይነግራቸዋል። ነገር ግን አባትነቱንም አልተቀበለምም። ተቀብሏንም ለማለት የሚያስቸግራል። ሰውየው የተጣለች ልጅ እንዳለችው ያምናል። እንደገናም በጸጸትም እየተሰቃየ መሆኑን ያምናል። ነገር ግን አሁን ዲኤንኤ ማረጋገጥ ይፈልጋል። አጠያየቅ የሚያስቸግረውንም ጥያቄ እህቶቿንም አንቺም የደረጀ ልጅ ነሽ አንቺም እያለች ከጥያቄዎቹ እና ከመላሾቹ መካከል ደግሞ አንዱ አልተቀበለቻትም። አንቺ ማነሽና ለመሆኑ ስለኛ ቤተሰብ ዘው ብለሽ ገብተሽ የምትመረምሪው በማለት አላስፈላጊ ምላሽና አላስፈላጊ ግልምጫ ብታሳያትም እሷ ግን ተቋቁማ ጀግና ናትና ተቀብላታለች። እንደ አስፈላጊነቱና እንዳመጣጡ አድርጋ አንዷንም እህቷን አስተናግዳታለች። እንግዲህ ይህንን ያልተቀበለችው እናትም ደግሞ እንዲያስወጣላት በማድረግ ወደ ውጭ በመውጣት ባለቤቷን ይችን ልጅ ዘው ብላ ከቤት የገባችውን ልጅ አስወጣልኝ በማለት ወደ ውጭ አስወጣታለች። ከልጆቹ ደግሞ አንዷና ትንሿ የወደደቻትና የቀረበቻት ትመስላለች። እህትነቷንም በቀላሉ የምትቀበል ትመስላለች። ከመካከላቸው ዳጣን እንደዛ ሲያመናጭቋትና እሷም ደግሞ እንደዛ ስትስቅም እንደፈለጉ የመለሱላትም እነሱን ታግዛ ስታናግራቸው ደግሞ በገረምታ ቆማ ትመለከታት ነበር። ሰራተኛዋ በጣም ከደረጀ ጋር እየተነጋገረች ስለ እናቷ ብቻ ትጠይቃለች፣ እንዴት አድርጎ እንደ ጣላት እሱም ደግሞ እሱ እንዳልሆነና አሁን ድረስ ደግሞ በዚያ እየተጸጸተና ጸጸት እየተገረፈ መሆኑን ከነገራት በኋላ ለመሆኑ እናቴ ማናት? እናቴ ሴት ናት። እናቴን ገላችኋትም ለመሆኑ እኔን የጣላችሁኝ ስትልም ስለ እናቷ ማስከትላ ጠይቀዋለች። እሱም ደግሞ ስለ እናትሽ አሁን የምመልስበት ጊዜ አይደለም፣ በመጀመሪያ ከኔ ጋር መነጋገር አለብሽ በማለት ከእሷ ጋር በመስማማት ነገሩን እዚህ ቤት ለጊዜው ለትንሽ ጊዜ ከማንም ጋር እንዳታወራ ስለ እሷና ስለ እሱ ዝም እንድትልና ከዛ ቤት እንድትገባ አድርጓታል። ሸፋፍኖ እኔና አንቺ ቀስ ብለን እንነጋገራለን፣ ዲኤንኤውንም እንከታተላለን በማለት ቀስ አድርጎ አስገብቷታል። ዳጣም ደግሞ ከቤተሰቡ ጋር እንደ እህት ሆና በአንዷ እህቷም እየተገለመጠችም እያለችም ተስማምታ ከቤት ገብታለች። ከእህቶቿ ጋርም ትጫወታለች፣ ከትንሽ እህቷ ጋር ትጫወታለች። እንዲሁም ደግሞ ከቤት ከሚያሳድጉት ጎረምሳም ጋር ስትጫወት ደግሞ ትልቅ የተባለችው እህት ደግሞ ይህንን ያልወደደችው ዳጣ ከዚህ ቤት እንድትወጣላትና ከዚህ ቤት ከመጣች ጀምሮ ሰላም
ሰላምና እንቅልፍ እንዳጣች ለእናቷ ትናገራለች። እናቷም ደግሞ ተረጋጊ የኔ ልጅ ለትንሽ ጊዜ ብሏል፣ ይህ የአባትሽ ቃል ነው፣ እሱን እንዳትወስድብሽ ልጁ ናታን እንዳትወስድብሽ ነው ስትላት፣ አዎ ያውና ዳጣ ከዚህ ቤት ከገባች ጀምሮ ፊት ነስቶኛል፣ ሰላምታም ነስቶኛል በማለት ዳጣን ለማስወጣት ከቤት የምታሴር ሴራም ትመስላለች ልጅቷ። ናታን ዳጣን እንደተመለከታት ደስ ስትል ብሎ ነበረ። ይህንን ስታብሰለስል የዋለችው ልጅ ደግሞ ትልቋ ልጅ ወደ ክላሱ በመሄድ ማታ ላይ ቆይ አሁን ያች ልጅ ምኗ ነው ደስ የሚለው እያለች ቀኑ ሙሉ ስታብሰለስለው የዋለችና ያመሸችውን ጥያቄ ጠይቀዋለች። እሱም ደግሞ ስለማን ነው የምታወሪው ሲላትም አዲስ የመጣችውን ልጅ እኮ ደስ ስትል እያልክ ነበር። እሱም በመገረም እንዲህ ይህንን ነገር እኮ የተናገርኩት እሷ ገና ስትመጣ በጧት ነበረ፣ አንቺ እስካሁን ድረስ ይሄ ቃል ጋር ምን ትሰሪያለሽ? እሷም ደግሞ እሺ ምኗ ነው ደስ የሚለው በማለት ስለ እሷ ጥላቻ ለመስራት ከእሱ ጋር ለማውራት ሄዳ ነበረ። እሱ ግን ሰላምም አልሰጣትም ፊትም አልሰጣትም። በዚህ የተናደደችውም ልጅ ተነስታ ቡል እያለች ዳጣም ወደ ኪችን በመሄድ የሚታገዝ ነገር ካላት ልጅቷን እያ በማለት ወደ ኪችን ሄዳ ነበረ። ወደ ኪችን ስታመራ ደግሞ ድምፅ አልነበራትም። በአጋጣሚ ጨርሳ ዘወር ስትል ከአጠገቧ ቆማለች። በዚህ የተደናገጠችው ሰራተኛም ድምፅ የለሽም እንዴ ስትመጪ በማለት ትናገራታለች። እሷም ደግሞ አረ ድምፅ አለኝ በማለት ቀልዷን ትቀጥላለች። እሷም ሴትዮዋም ኪችን የነበረችው ሰራተኛም ተደናግጣ ፍዝዝ የሚገባው በላይ ዳጣን ስትመለከታት ነበር። ዳጣም ደግሞ እሷም አተኩራ ከተመለከተቻት በኋላ ምን ሆነሻል? ለምንድን ነው አተኩረሽ የምትመለከችኝ? ስትልም ጥያቄ ስጠይቃት እሷም ደግሞ አገባብሽና እንዲሁም ዝም ብለሽ ስትገቢ ላላይሽ ነበር እንዴ እና ለማንኛውም አስከትዬ የምነግርሽ ነገር ቢኖር ከዚህ ቤት ስትኖሪ አዲስ አንዳንድ ህጎችን ልንገርሽ። ከዚህ ጋር መኖር ከፈለግሽ ከዚህ ቤት መታገስ ያለብሽ ነገር ከአቢጌ ጋር መስማማት አለብሽ። ውሃ በጣም ጥሩ ልጅ ናት፣ ናታንም በጣም ጥሩ ልጅ ነው፣ ትዬ ከበድ ያሉ ናቸው ጸባያቸው በማለት የቤቱን ባህሪ የቤተሰቡን ባህሪ አስቸጋሪ ባህሪያቸውንና መልካም ጎናቸውን ትነግራታለች። ነገ ጧት ክፉ ነገር እንዳይከተላትና አኳኋኗንና ስርዓቷን እንድታስተካክል እንዳያስከፏት በማለት የምታውቀውን አንዳንድ ህግ ትነግራትና ታስተምራታለች። እሷም የሚታገዝም ስትላት ምንም አልፈልግም ብቻ ነገር ግን ራስሽን እንድትጠብቂና እንድትጠነቀቂ በማለት ልክ እንደ ቅድስቴ እሷም ማስተምራታለች። የዳጣን እዛ ቤት መግባት ያልተቀበለችው አቢጌም ደግሞ ትንሽ እህቷን ለመሆኑ ላፍታ ከፊቷ ላይ ዘወር ስትልባል ለመሆኑ የት ሄዳ ነው ያቺ ልጅ በማለት ስጠይቃት እሷም ደግሞ እንደምትወዳትና ሁላቸውንም እንደምትወዳቸው እያለች ስትነግራት አሁን የጠየኩሽን ብቻ ነገሬን በማለት በማመናጨቅ እህቷን ጠይቃ ያለችበትን ቦታ ደግሞ ከናታን ጋር ስትላት ወደ እሷ በመሄድ እሱ ጋር እያወራች ትመለከታታለች። ይህንን ያልታገዘችው አቢጌ ደግሞ ከዛ ክላስ እንድትወጣና እሱንም ደግሞ እኔን መጽሐፍ አስጠናኝ ስልህ እሺ አትለኝም፣ ነገር ግን እሷን ደግሞ ክላስ ድረስ አስገብተህ አስጠናሻለሁ ትላለህ። እሷም ደግሞ ምን ሆነሻል አቢጌ ምን አደረግኩሽ ብትላትም አሁን ከዚህ ክላስ ውጭልኝ ልናጠና ስለሆነ በማለት ከናታን ክላስ ታባራታለች። የዳጣ አባት አቶ ደረጀ የዳጣን ስታይልና የዳጣን ስርዓቷን ለመቀየርና ከሌሎቹ ልጆቹ እኩል ለማድረግ በመጀመሪያ ከአለባበሷ ሊጀምር በቃ ሰሞኑን ወደ ሱቅ ወስድሽና አለባበስሽን ትቀይሪያለሽ፣ ቀሚስ ትለብሻለሽ እንደሌሎቹ እያለ ልጁን ሊቀይራት ይፈልጋል። ከሷ ጋር እየተነጋገረ አንድ ላይ ተቀመጠው እየተነጋገሩ የቤቱን መቤት ትደርስባቸዋለች። ዳጣ የአቶ ደረጀ ልጅ መሆኗን ካነጋገራቸው ሰምታለች። ስለኔና ስላንቺ ማንም ምንም ማወቅ የለበትም ከዚህ በኋላ እያለ ከዳጣ ጋር ሲነጋገር የቤቱን መቤት ደርሳባቸዋለች። ዳጣ እንግዲህ ከዚህም ፈተናዋ ቀጥሏል ማለት ነው። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ